እንደ ሃይማኖት እኮ በጌታ ወንድማችን ነው ፊራ ካጠፋ ፊት ለፊት ትክክል ያልሆነውን ነገር ፊት ለፊት መናገር አግባብ ነው። ግን ይሄንን ያህል መራርነት ካልሆነ በስተቀር ጥላቻ ካልሆነ ምንም እኔ የጌታ የኢየሱስ ክርስቶስ ልጅ ነኝ። ከእግዚአብሔር ጋር እንደዛ ነኝ። የምፈልገውን ነገር ነግሬው ማግኘት ፈልጋለሁ፣ እንዲያደርግልኝ ፈልጋለሁ። ሳምነው እንዳገኘሁት አድርጌ ነው ማምነው፣ ያደርግልኛል። እስካሁን እያንዳንዱ እኔ ጋር የምታዩት ነገር ጠቅላላ እግዚአብሔር ያደረገልኝ ነው፣ በራሴ እጅ ያመጣሁት። ለዚህ ነው የሚንጫጫው ሰው። እኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 6 ቁጥር 17 18 እና 19 ሁሌ ይኸውና ከዚህ ባለጠግነት ግን እንዳያጎሉ በበጎ ስራ ባለጠጎች እንዲሆኑ። በጎ ስራን በማድረግ ማለት ነው። በጎ ስራን በማድረግ በማካፈል ይኸው ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ካለ በኋላ እንደውም ከፍ ብሎ እዘዛቸው ነው። የኔ ምስክርነት እንደውም ሊያስጨዋችሁ ይችላል። እብድ ነው በቃ የሰውዬ ሁለተኛ እናናገረው ከዚህ ሰውዬ ጋር እንቆም ልትሉ ይችላል። ለምን እኔ የማመልከው እግዚአብሔር በዚህ አጥንት ላይ ህይወት ዘራለሁ የሚል ነው። በደረቀ አጥንት ላይ ህይወት የሚዘራ ስጋ የሚያለብስ ነው። እናንተ የምታውቁት እግዚአብሔር ደግሞ የሚቀስፍ እግዚአብሔር፣ ቀሳፊ የተባለው ሩቅ ያለውን እግዚአብሔርን በሆነ ሰው በሶስት በአራተኛ ወገን ማግኘት የምትፈልጉትን እግዚአብሔር ነው የምታውቁት። እኔ ግን የማውቀው ዳይሬክት የማገኘው እንደ አባትና ልጅ የማወራውን እግዚአብሔር ነው። ኮፒ ነምበር ነው ፕሪንት ተደርጎ የሚሰጥ ቁጥራው ፊራ ተው በእግዚአብሔር ፊራ በሉ ቁጠሩ። እንግዲያውስ እኔ አምናለሁ እናንተ ቁጠሩ። እኔ ስለማምን ማያምኑት ይቁጠሩ ከታች ኮሜንት ላይ። እኔ ችግር የለውም። ስራ ነው። ጸልዩ፣ እንድትባረኩ ጸልዩ። ጠይቁት ይሰጣል። አንኳኩ ከፍታለሁ፣ ጠይቁኝ ይሰጣለሁ ያለ ጌታ ነው። አጠያየቃችሁን አሳምራችሁ ከትዕቢት አትንበርከኩ። ለጌታ ኢየሱስ ክርስቶስ በርከት ስትሉ ከልብ አድርጉት። አልቅሳችሁ ጠይቁት፣ የጎደላችሁን ይሞላል፣ ያስተካክላል። በዚህ ልክ ነው ያገኘ። ጸሎቱም ያራቀ በወጣትነት ዘመኑ ለወገኑ የደረሰ በሰጠን ቁጥር ስናስመርቀው በሰጠን ቁጥር ስናስጸልይለት ነው የሚሆነው። ታዲያ በበረከት ተጥለቅለቅ እንጂ በረከቱ ያልደረሳችሁ ስምታጠፉ ሰዎች ደግሞ ታግሳችሁ ጸልዩ። አንድ ቀን እግዚአብሔር በሱ ላይ አድሮ ይመጣል፣ በሌላም ሰው ላይ አድሮ ይመጣል። የኛ ችግር ያጠያየቅ ችግር ነው። ፊራዬ እድሜ ከጤና ይስጥህ። ሁሉም ከመስጠቱ ገቢያው ሁሉም ስጥ። የኔ አባት ጀግና ወጣት ሰጠህም ሰርተህም ሁሉን ያሳየህ ብሩህ አእምሮ ያለ ድንቅና የኢትዮጵያ ውድ የኢትዮጵያዊ ልጅ ነህ። ከብሔር ከሃይማኖት ከጎሳሳት ላይ የረዳህ እግዚአብሔር ይስጥህ። መመስከር ያለብን እኛ የተረዳኖች እንጂ ጠይቃችሁ ያላገኛችሁ ሰዎች ሌላ ነገር ከማውራቱ ስለማትችሉ ዝም ብላችሁ ጌታ ሆይ በፊራ ብቻ አይደለም ሌላም ብዙ ሰዎች አሉ በእነሱ ላይ አድረህና ብላችሁ ጸልዩ። ሌላ ምንም አልልም። አመሰግናለሁ ፊራዬ። ተባረክ። በትንሽ አርገኝና በትልቁ ሆነ። እሺ ኤርሚ እንዴት ነህ? ፊራ ኤርሚ ከመጀመሩ ቤት ኤርሚ ይቅርታ እኔ ልድፈራችሁ ችግር የለውም። ፊራን እኔ ላሳርፈው በቃ እሷን 61000 ብር እኔ ነኝ መልከላት። አካውንት ፊራ ተቀበለ ትልካለህ። 61000 ብሩን እኔ አስገባልሻለሁ እስከ ሰኞ ባለው። እሺ የኔ ችግር የለውም። ማን አደረገ? የድንግል ማርያም ልጅ ነው። እኔ አስገባለሁ። ፊራ ይረፍ እስኪ ትንሽ ችግር የለውም። አካውንት ቀይር ያለው አካውንት ልስጥህና መዝግበ ያዝና አንተ ስትልኝ በቃ ከፊራ አቀበላለሁ ሁሉ ነገር እቴ ችግር የለውም። የበፊት አካውንት አይደለም ሌላ አካውንት ነው የምትጠቀመው። በቃ ለሱ ላኪለት ከሱ ነው ይቀበላል። 1000 ቆይሽ እንትን ነው ባህር ዳር ነው ያለችው። በጣም ብዙ እናቶች ትረዳለች። 1000 እሺ ችግር የለውም። ፊራ 30 29 46 624 ልንገርሽ 1000 30 29 46 624 46 624 አጼነሽ ዘለቀ አያሌው ይኸው ለቡካ ልክ ያለው ቡካውን ፎርዋርድ ታደርግለታለች። እየሰማሽ ቡካዬን በዚሁ አጋጣሚ የማመስገን እፈልጋለሁ። ከሰዎች ሁሉ የተለየች ፍጥረት እግዚአብሔር ምስክሬ የእውነት ነው የምነግርህ። አስተዋይ እጹብ ድንቅ አእምሮ ጥበብ ያደላት ጌታ እድሜ ከጤና ይስጣት።
የአገልግሎት ዘመናን እንግዲህ ያው ባታገለግልም የወንጌል አማኝ ናት። በቤቷ ጽንቶ ያኖራል። እንደየእምነታችሁ ጋይስ፣ እንደየእምነታችሁ በእምነታችሁ ሁላችንም ለጌታ ኢየሱስ ክርስቶስ ምንም በረከት የምንወድቅ እባካችሁ ጸንታችሁ ጠይቁት፣ ይሰጣል። ጠይቁት ይሰጣል አልኳችሁ። በቃ ጠይቁት፣ ማያረገው ነገር የለም አምላክ። አጠያየቃችሁን አሳምራችሁ ነው። በትዕቢት አይደለም መንበርከክ፣ ህብረት ሁኔታል ነው መንበርከክ። አመሰግናለሁ። ጊዜያችሁን ተሻማው ፊራ እየሄድበታል። ተከፍሏል። በቃ እግዚአብሔር የተመሰገነ። ኤርሚ ቀጥል። እሺ ሰላም ለእናንተ ይሁን። ወንድሜ ፊራ፣ ወንድሜ ሙሌ፣ የተቀራችሁ ወገኖች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ኤርሚ ሰላም ብለናል። ወንድም ተባረክ። እግዚአብሔር ይመስገን። ፊራዬ እንግዲህ ሶሻል ሚዲያ ላይ ብዙ ነገር ነው የሚገጥመው። አምላካችን ጌታችን ኢየሱስ ክርስቶስ ከሰማያት መጥቶ ወደዚህ ዓለም በምድር ላይ በተመላለሰበት ጊዜ ከሱ ከአንደበቱ ላይ ቃልን ጠብቀው ነበር ለማጥመድ። ህይወቱ ላይ አንዳች ነገር እናገኛለን ብለው ፈልገው ነበረ። አንዳች ነገር ያልተገኘበትን ጌታ ላይ እንኳን ራሱ ተገኝቶበታል ብለው የሐሰት ምስክር ሰብስበው ነበር። አንዳች ፊራ ላይ ብዙ ነገር ሊገኝ ይችላል፣ እኔ ላይ፣ ሙሌ ላይ፣ ሌሎቻችን ላይ ሊገኝ ይችላል። ጌታችን ላይ ግን አንዳች ነገር በአንደበቱም ክፋት አልነበረበትም፣ በህይወቱም ስህተት አልነበረበትም፣ አይገኝበትም። ግን የሰው ልጆች እስከዛ ድረስ ሄደው ኢንቨስቲጌት አድርገውት ነበር። በንግግር ሊያጠምዱ ህይወቱ አዋዋሉ አኗኗሩ እንዴት ነው ብሎ የሚለውን እና ያዩ አይተዋል። አይተውም ደግሞ በሐሰት የመሰከሩም አሉ። ኃጢአተኛ ሰው ነው ብለው የሚያሉ ሰዎች አሉ። ጻድቅም ነው ብለው የመሰከሩ አሉ። እንግዲህ በሱ ላይ እንደዚህ ከተባለ እኛማ ምንድነው? እኛ ብዙ በእያንዳንዱ ነገር ላይ ብዙ ጉድለቶች ይገኙናልና ግን ዝም ብዬ እንዳንድ ሶሻል ሚዲያ ላይ እንደቆየ ሰው ወንድሜ ፊራን ካወቅኩበት ጊዜ ጀምሮ በተለይ ከዚህ ለሌሎች ከመለገስ አይነት አቅጣጫ እግዚአብሔር ነው እንደዚህ አይነት ልብ የሚሰጠው። ማካፈልን እግዚአብሔር ልባቸው ላይ ያኖረላቸው በቃ ለዚሁ ፐርፐስ ተብለው እግዚአብሔር ያስነሳቸው ሰዎች አሉና ከነዛ መካከል እግዚአብሔር ፊራ እንደዛ አድርጓል። በአንደኛ ጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ለመንፈሳዊ ልጁ የጠቆመውና ወይ ደግሞ የመከረው ምክር በበጎ ስራ ባለጠጎች እንዲሆኑ ብሎ የሚል ቃል አለ። በበጎ ስራ ባለጠጋ መሆን አለ ማለት ነው። ሰው በገንዘቡ፣ በቤቱ፣ በመኪናው ፊራ አሁን እሺ ባለጠጋ ነው፣ ምንም ጥርጥር የለውም። የእጆቹን ስራ ጌታ እግዚአብሔር ባርኮለታል። $1,000,000 ያንቀሳቀሳል። የራሱ ነው፣ ዘርፎ አይደለም። ዘርፎ ነው የሚለውን ሰው ካለ ያጣራና ይጠይቅ። ኦኬ ይሄ በገንዘብ እግዚአብሔር በዚህ ምድር ላይ ልክ እንደሱ ባለጠጎች ያደረጋቸው ሰዎች አሉ፣ በሀብት ደረጃ ማለት ነው። በገንዘብ ሀብት ማን በገንዘባቸው ባለጠጋ መሆንና በመልካም ስራ ደግሞ ባለጠጋ መሆን ይለያያል። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በመልካም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ እዘዛቸው፣ ምከራቸው ብሎ የሚል ቃል አለ። ታውቀዋለህ? የእግዚአብሔርን ቃል የምታውቁ ሰዎች ታውቁታላችሁ። ምን ይላል? ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትርፍርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። የዚህ ዓለም ባለጠግነት ነው፣ ገንዘብ ነው፣ ሀብት ነው፣ ቤት ነው፣ መኪና ነው፣ ውድ ውድ የሆነ ዕቃ ነው። በቃ የሚያልፍ ባለጠግነት ነው። ይሄ የሚያልፈው ባለጠግነት እጃቸው ላይ ይመጣል። ሰዎች እግዚአብሔር እጃቸውን ስራ የሚባርክላቸው ሰዎች አሉ። እንደዚሁም ደግሞ አጭበርብረውም ደግሞ የሚሰበስቡ ሰዎች አሉ። ግን እኔም በጽድቅ ስለሰበሰቡ በእውነት ለሚሰሩ ሰዎች እና እነኚህ ሰዎች በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ካለ በኋላ እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ ብሎ የሚለው የግዕዝ ቃል ነው፣ ሀብት ማለት ነው። እየሰበሰቡ መልካም እንዲያደርጉ ካለ በኋላ ይሄን ነው ቀጥሎ ፊራ ሕይወት ውስጥ ያየሁት ማለት ነው።
በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። በበጎ ስራ ባለጠጎች መሆን ማለት ነው። በሀብት ባለጠግነት አንድ ራሱን የቻለ ነው። በበጎ ስራ ባለጠጋ መሆን ማለት ነው። ማለት በበጎ ስራ ባለጠጋ የሚሆነው ሰው እንዴት ሲሆን ነው? አሁን እህታችን ልክ እንደመሰከረችው የባህር ዳሯ እህት በቋንቋ በዘር በብሔር በሃይማኖት ሳይል ኢትዮጵያዊ እህት ናትና ባህር ዳር ኢትዮጵያ ናትና ደውሎ በማካፈል ኢቭን ሊመነኩስ እንኳን ያሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ሊመነኩስ ያሉ እናቶችን ሁሉ ጭምር ተረድተዋል። በሃይማኖቱ ደረጃ ምንድነው? ፊራ ጴንጤ ነው፣ ግን በጴንጤነት አይደለም የሚያስበው። ይህንን እግዚአብሔር ካልሰጠ በስተቀር ማንም አያገኝ። ሰው ሃይማኖት በሃይማኖት ወይ ደግሞ እንደው ጥቂት ሰዎች ካልሆኑ በስተቀር ኦርቶዶክስና ሃይማኖቱ አይ እኔን አይመለከተኝም ብሎ የሚል አስተሳሰብ ሳይኖረው በዚህን ያህል ልክ ለሌሎች መዘርጋት፣ ለሌሎች ማካፈል በበጎ ስራ ባለጠጋ መሆን ማለት ነው። ስለዚህ አሁን ልክ እህታችን እዚህ እንደመሰከረችው አይነት ስንት ኦርቶዶክሳውያን በፊራ እግዚአብሔር አስቧቸዋል። የእግዚአብሔር መልስ ሆነ ፊራ በእያንዳንዱ እስካሁን ድረስ ባገዝካቸው ኦርቶዶክሳውያን ቤት ስንቶቹ ጋር ገብተሃል? የእግዚአብሔር መልስ ሆነህ ሙስሊሞቹ ጋር ስንቶቹ ጋር አስታውሳለሁ። አንድ ከጎንደር አንዲት እስልምና ሃይማኖት ተከታይ የነበረች ሴት ላይቭ ላይ ሆና እንደዚሁ ስታግዛትና ሌሎችን ጭምር ሙስሊሞቹን ጭምር ማለት ነው። ስለዚህ ዋቄ ፈታ ሳትል ሙስሊም ሳትል ኦርቶዶክስ ሳትል ጴንጤ ሳትል ካቶሊክ ሳትል አማራ ሳትል ኦሮሞ ሳትል ከምባታ ወላይታ ሀዲያ ሳትል የእግዚአብሔርን ቸርነት የእግዚአብሔርን በጎነት የእግዚአብሔርን ደግነት በየግለሰብ ቤት በመግባት በበጎ ስራ ባለጠጋ ሆናል እና ከዚህ ባለጠግነት ላይ ይሄን ተናግሬ ልጨርስ። ከዚህ ባለጠግነት ላይ ሰዎች እንዳያጎሉ ፊራይ በመልካም ስራ ነው ባለጠጋ ይሆንከው። ኦኬ፣ በገንዘብም ባለጠጋ ነህ። ኦኬ፣ በዚህ ግን ያለህን ገንዘብ ግን በማካፈል ሊረዱና ሊያካፍሉ ይላል። እውነት እንነጋገር፣ ሊረዱና ሊያካፍሉ ይላል። የረዳውን ገንዘብ በባለፈው ሪሲት ስታሳየን የላክላቸው ሰዎች በስንት ሺህ የሚቆጠር ብር ነው የሰጠው። ማስጥ ብሎ አስገድዶ ነው የአሜሪካ መንግስት በመሳሪያ ኃይል አስገድዶ ስጥ አላለህ። የሃይማኖትህ ተቋም ስጥ ብሎ አላስገደደህ። እህቶቼ ወይ ማዘርዬ ስጥ ብለው አላስገደዱም። ሊመክሩ ይችላሉ የክርስቲያን ፋሚሊ እንደመሆነ መጠን። ስለዚህ ይህንን እግዚአብሔር በልብህ ላይ ካላደረገ በስተቀር ለማስመሰል አይደለም። እኔ እንኳን ምስክር ስንት ሰዎች ቤት ውስጥ እግዚአብሔር መልስ ሆነህላቸው ገብተው ሲያለቅሱ የደስታ እንባ በገጠሪቱ ኢትዮጵያ ውስጥ በተለይ አንድ አባት አረሳቸው ከልየ ልጆቻቸው ጋራ ቤት ሰርተህላቸው ነው ገዝተህላቸው እንደዚህ እንትን ያሉ ማለት ነውና እንደነሱ አይነቶች እኛውን ማናቃቸው ፐብሊክ ላይ ወጥተው ሲመሰክሩ ያልሰማናቸው ያላየናቸው ስንቶች አሉ አንተ የምታውቃቸውና በዚህ ነገር ይብዛልህ ወንድሜ። በቅንነት ጽድቅን የሚያደርግ የጽድቅን ስራ የሚሰራ ሰው ብርሃን ሲታይበት በጣም የሚረባረቡ አሉ። በባለፈው ላይ እንደዚሁም ብዬ በማለት አንዳንድ ሰዎች ሲጮሁ ነበረ። ይጮሁ ለጮኸ ሁሉ አይመለስም። እኔ አልደረስኩባቸውም አላቃቸውም። የበጎ ስራ ጠላቶች የሆኑ ሰዎች አሉ። ይብዛል ልብህ እንዳይደክም ልብህ እንዳይዝል። የዛሬውንም በባለፈውም ላይ የነበረውን ሰምተናል። የዛሬውም ላይ የነበረውን ሰምተናል። ጌታ እንዲረዳህ እንዲያግዝህ ጸልይልሃለሁ ፊራይ። አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 6 ቁጥር 17 18 እና 19 ሁሌ ይኸውና ከዚህ ባለጠግነት ግን እንዳያጎሉ በበጎ ስራ ባለጠጎች እንዲሆኑ። በጎ ስራን በማድረግ ማለት ነው። በጎ ስራን በማድረግ በማካፈል ይኸው ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ካለ በኋላ እንደውም ከፍ ብሎ እዘዛቸው ነው። ቁጥር 17 የመጨረሻው ቃል ላይ እዘዛቸው ይላል። 18 እና 19 ላይ መጨረሻው ሲዘጋው ምከራቸው ይላል። እዘዛቸው ምከራቸው። አንተ ሰው ሳያዝ ሰው ሳይመክርህ እንደዚህ ተነስተህ እንድታደርግ እግዚአብሔር ይህን ቅልብ ስለተሰጠ ጌታን ስላንተ እጅግ አድርጌ አመሰግናለሁ። ሌላውን በውስጥ አወራለሁ፣ እንጸልይልሃለን። ቅኖች የሆናችሁ ጸልዩ። እንደዚህ አይነት ዘር፣ ቋንቋ፣ ቀለም፣ ሃይማኖት ሳይለይ በጎነትን የሚያደርግ ሰው እግዚአብሔር
ካልሰጠው በስተቀር እንዲህ አይነትን ርህራሄና ልብ ማንም ሰው አይሰጠውም። ማንም ሰው አይሰጠውም። ስለዚህ በግራና በቀኝ በፊትና በኋላ ስህተት የለብህም እያልኩ አይደለም። ትሳሳት ትችላለህ፣ ሰው ነህ። ከጌታችን ከኢየሱስ ክርስቶስ ውጭ ፍጹም ሰው የለም። ስህተት እንኳን ቢኖር ይሄን ያህል አጉልቶ ያው ይቅርታ አድርጉልኝ ኢትዮጵያዊ ምቀኛ ነው ይባላል። ሁላችንም እርስ በርሳችን እንደምንባባለው እንደዛ አይነት ነገር ካልሆነ በስተቀር ይሄን ያህል አጉኖ ማጮህ ምን ፈልገው እንደሆነ ባላቅም፣ ግን እግዚአብሔር በምህረት ያስባቸው እና ተባረክ ፊራዬ ጸልይልሃለሁ። ቴንክ ዩ ኤርሚዬ። አንድ በኤርሚ እያወራኝ ባይብል አወጣለሁ ብዬ የአንድ ሰው ሪሲት አየው እዚህ አሜሪካ ውስጥ የሚኖር ስሙን አላሳያችሁም ልታውቁ ስለሚችሉ $9,500 የላኩለት አንድ ቪዲዮ ሰርቶብኝ ሲሰድበኝ ነበር። $9,500 ግን ልኬለታለሁ። እዚህ ጋር እሱን ዝም ብዬ ባይብል አወጣለሁ ብዬ ነው ይወጣልኝ እና ፎቶን አድርጎ እግዚአብሔር ጋበዘኝ ይላል ብሎ እንትን ሲል ነበር እና በሆነ ወቅት ግን የሆነ መች መሰለ የተላከለት $9,000 የረዳው ሰው ነው ያገዝከው ሰው ነው እንደተቀረው እቺ ናት እንግዲህ ይሄ ዓለም ይሄ ነው። $9,500 የዛሬ 2 ዓመት ከምናምን የሰጠሁት ባንክ ኦፍ አሜሪካ ነው። እንደውም እልክለታለሁ ለዛ ሰው ወንድሜ ፊራ ጌታ ኢየሱስ ክርስቶስ እኮ በፈጠረው ፍጡር በራሱ ልጅ ነው የተንገላታ፣ የተገረፈ፣ የተሰቀለ እና ምንድነው ቆይ ልጨርስም እና ምን ልላችሁ ነው መሰላችሁ? እኔ አሁን ሰው ግራ ያጋባኝ ምን መሰለ ኤርሚ፣ አሁን እርዳታው ሙሉ ለሙሉ ያቆምኩት አሁን በጣም የሚያስለቅስ ቴክስት ይደርሰኛል እና አይችልም፣ ልቤ አይችልም፣ ግን ቃል ገብቻለሁ ኖ በቃ እርዳታ አላደርግም ብዬ ቃል ገብቻለሁ። በእግዚአብሔርም ፊት በሰውም ፊት ቃል ገብቻለሁ እና ቃሌን ግን የሚላክልኝን ቴክስቶች ብታዩ በጣም ልብ የሚነካ ነው። አሁን እኔ እዚህ ቲክታክ ላይ ይሄ ሰው አሁን በጣም ውጥረት ውስጥ ሆኖ ነው አስታውሳለሁ። እዚሁ ቲክታክ ላይ ነው የማውቀው። በጣም ውጥረት ውስጥ ሆኖ ነው እንትን ያልኩት እና ቲክታክ ላይ አሁን እንግዲህ እኔ ኦነስት ሆናችሁ እዚሁ ላይ ያለ ሰው አሁን 610 ሰው አለ። ለምሳሌ ገስት ላይ ሙዬ ዛሬ መጣች። እኔ ሙዬን ያገኘኋት ገስት ላይ ነው። ሳገኛት እንደዚህ ሰዎች እረዳለሁ። እናቶች 40 ነው 50 100 እናቶች ይዤ እንትን አደርጋለሁ። የት ነሽ ማነሽ ምንድነሽ አላልኳት። ስንት ብር ነው ያስፈልግ እንደዚህ ግዛልኝ ሰጠዋት። ከዛ የሆኑ እናቶች በሌላ ጊዜ ሳገኝ ባህር ዳር መሆናቸው አወቅኩ ማለት ባህር ዳር ነኝ አለች። ኦኬ ባህር ዳር። ከዛ የሆኑ የሚያማምሩ እናቶች አዩ። መመንኮስ እፈልጋለሁ ልብስ ምናምን የመመንኮሻ አሉ። እምነቴ ፕሮቴስታንት ነው ከኦርቶዶክስ ጋር አይገናኝ። ስለዚህ አይ እኔ እንደዚህ አይነት ነገር አላደርግም ማለት እችላለሁ። ግን እንዴት ምንድነው የተባልኩት? በሱ የማንነት ችግር ያለበት ሰው ስለሆነ አማራ ይረዳል ተባልኩ። አሁን እኔ ግራ ይገባኝ፣ እኛ ኢትዮጵያኖች ግራ ይገባኝ። አይ ቲንክ እግዚአብሔር ራሱ ምድራችንን ያልባረከው ለዛ። ለምንድነው ምድራችን ያልተባረከው? ቁጭ ብዬ ሳስብ ለምንድነው ምድራችን ላይ መከራ፣ ጦርነት፣ ደም ማፍሰስ ምናምን የበዛው ብዬ ሳስብ ለሰው እንደዚህ ያስቸገርን ለእግዚአብሔርማ በጣም ከባድ ነው። እያሳየ ነው የሚረዳው፣ ለታይታ ነው የሚረዳው፣ ስሙን ለመገንባት ነው የሚረዳው። እዚህ ላይቭ ላይ ሆነ ሙዬ መጣ ሰጠዋት። አሁን እዚህ ጋር እሷ መጣች። ፊራ እናቶች አሉ አግዝልኝ ጤፍ ምናምን እንደዚህ ግዛልኝ ስትል ኦኬ አሁን ሙሌ 60 ሺህ ብር ሰጣት። ችግሯን ተናግራ የተገናኘ ነው ላይቭ ላይ ነው ገስት ገብታ ነው። አሁን እዚህ ጋር የሆነ ሰው ፖስት ሰጠው ሪከርድ አድርጎ ፍራኦል ወይ ሙሌ 60 ሺህ ብር ለሙዬ ሰጠ። ከዛ ለታይታ ነው። አሁን ይሄ ምኑ ነው ታይታ? አሁን ሙሌ እዚህ ጋር ምንድን ነው የሚያገኘው ክሬዲት? አሁን ሙሌ ምንድን ነው የሚያገኘው? ለመታየት ብሎ ነው የሚሰጠው። ምን ላደርግ? ሴት ልፈልግ ነው? ሴቶች እንዲቀርቡኝ ነው ወይስ መንግስት መሬት እንዲሰጠኝ ነው? ብዙ ሰው እኮ ሀብታም ነኝ የሚለው እኮ ሴቶች ለማማለል ነው።
ወንድ ልጅ በጣም በጣም ኦቨራክት ካረገ መጨረሻው ምንድነው ስትሉ ሴቶችን አትራክት ለማድረግ ነው። በቃ ሌላ እኮ ነገር የለም። ወንድ ልጅ እኮ መኪና ይዞ ለብሶ ምን ብሎ ሴት የሆነች ሴት ለመማረክ ነው። እኔ እግዚአብሔር የባረካት አንድ ሰጥቶኛል፣ አለቀ በቃ። የትም ቦታ አልወድቅም። እኔ ህይወትም የማንንም ሰው እጮኛ ሚስትም የምመኝ ሰው አይደለሁም። ለምን ትሰጣለህ? ደብቃ አትሰጥም? ደብቀ ስትሰጥ ቋጣሪ አሁን ደብቄ የምሰጣቸው አሉ። ማንም ሰው ሚዲያ ላይ ማያውቃቸው ብዙ ሰዎች ይኖራሉ። ልብስን ልናገር ለአንዴ ፊራ ቆይ ልጨርስ። አሁን ደብቀ ብትሰጥ እኔን ታገኘኛለህ? ቆይ ልጨርስ። አይ ነው አይደለም አባባሌ። ያልገባኝ ምንድን ነው ለራሴም እግዚአብሔርን የጠየኩት ምንድን ነው ሰውም ግልጽ እንዲሆንለት ፍራኦል ለገጽታ ግንባታ ነው የሚሰጠው። ለምሳሌ አንዳንዱ 20 ዓመት ተፈርዶበታል ይለኛል፣ አንዳንዱ 12 ዓመት ተፈርዶበታል፣ አንዳንዱ ኢትዮጵያ አይገባም ይለኛል፣ አንዳንዱ ሰው ገሏል ይለኛል፣ ደፍሯል ይለኛል፣ ሰርቋል ይለኛል፣ ዘርፏል ይለኛል። ብዙ ነው ስሜ። እግዚአብሔር የተመሰገነ ይሁን። ስጸልይ ደግሞ እግዚአብሔር ደግሞ የሚለው ምንድን ነው ልጄ ይለኛል ገና ሲጠራኝ ራሱ። ሁልጊዜ እኔ ከእናቴ ጋር ስናወራ ከእናቴ ጋር ኤቭሪዴ ነው የምናወራው፣ ኤቭሪዴ ነው የምንጸልየው። አሁን ሁሌ ስክሪንሻት አስቀምጣለሁ። እኔና እናቴ የምናወራው ኤቭሪዴ ስክሪንሻት ይቀመጣል። ለምን ለልጆቼ ላሳይ። እኔና እናቴ እንደዚህ ነበር የምናወራው። አሁን ማይማም ይላል። ስንት ሰዓት ያወራን? ቴክስት ይገባ አይታችኋል? 2 hours 58 minutes ከእናቴ ጋር የምናወራው 3 ሰዓት 4 ሰዓት እንደ ገርል ፍሬንድ እና ቦይ ፍሬንድ ነው። ይሄ ሁሉ ግን ስለ እግዚአብሔር ነው። ትጸልይልኛለች። ኤቭሪዴ ነው የምናወራው። ኤቭሪዴ እኔና እሷ ያወራነው ስክሪንሻት አስቀምጣለሁ። ለምን ከዛ በአልበም አድርጌ ከእናቴ ጋር እኔና እናቴ እንደዚህ አይነት አታችመንት ነበረ ለልጆቼ ነገር ለማሳየት፣ እናንተም ከእናታችሁ ጋር እንደዚህ ሁኑ ለማለት ማለት ነው። እኔ እናቴ ያሳደገችኝ እግዚአብሔርን የምትፈራ እናቴ ያሳደገችኝ ልጅ። ለዚህ ነው ማልባልቀው፣ ለዚህ ነው ማንም ሰው ላይ አፌን የማልከፍተው፣ ለዚህ ነው ለሰዎች ምራራው፣ ለዚህ ነው ለምን በእግዚአብሔር መንገድ ስላሳደገች እናቴ ማለት ነው። ሰው ቤተሰቡን ነው የሚመስለው፣ ያደገበትን ነው የሚመስለው። ጋጠወጥ ሲሆን የአስተዳደጉን ነው የምታየው። ሰው ካደገበት ከታች ጀምሮ ያደገበት እንጂ ካደገ በኋላ የሚያመጣው የባህሪ ለውጥ የለውም። ትንሽ ነው ሊለወጥ የሚችለው እንጂ አስተዳደጉ ነው። የአስተዳደግ ችግር ነው ብዙዎቹ ላይ ማለት። ስለዚህ እኔ አሁን በጣም ግራ የሚገባኝ ለራሴም ግራ ገብቶኝ በቃ ብተውስ እግዚአብሔር የእሱን ስራ ነው የምሰራው። የሰጠኝ እሱ ነው፣ አካፍላለሁ። መስጠት ማለት ልብ ሲሰጥ ነው። ለታይታ ነው የሚሰጠው፣ ሴፉ ላይ ለመቅረብ ነው። እንትን የአሜሪካ ቲቪ ላይ የቀረብኩትን ኢንተርቪው ያደረጉኝን አንዱን እስቲ ቪዲዮ ልልቀቅላቸው በስል ኤአይ ነው አሉና ተመራምረው ኤአይ አይደለም በዚህ ዓመት በዚህ ጊዜ ቀርቦ ኢንተርቪው ተደርጎ ነው ብለው ለመታየት ብለው ለጉራ ብለን የፖስተትኩ አሉ። እንደውም አንድ ኢትዮጵያዊ በስራ አሜሪካ ውስጥ ኢንተርቪው ተደርጎ መጥቶ ወገናችን አገራችንን አስጠራ ተብሎ አፕሪሺየት ነው መደረግ ያለበታል። ለታይታ ለጉራ ብለን እኔ ምንድን ነው የምጎረው? መጎረርማ እንዴት እንደሆነ ከማሳየት ከተፈለገ እናሳያለን። መጎረር ከተፈለገ የአንዳንዶቹ የዓመት ቀለብ የአንድ ቀን ምግብ የሚሆንበት ቦታ ገብተን መብላት እንችላለን። ጉራ ከተፈለገ ግን አያስፈልግም። ሰው ዝቅ ብሎ ሲመጣ፣ ሰው ተንበርክኮ ሲመጣ፣ ሰው ባዶ እግሩን ሆኖ ሲመጣ ሄዶ ሲያቅፍ ወንድማችን አሁን እየተወዳደረ ያለው አንድ ወንድማችን አለ። ዲቻ ቮይሶችን አንስቶ ቤት አስገብቷል ብላችሁ አይደለ እንደ የሁሉ ቮት ስታደርጉ የምትሉት ቀርጾ አይደለ እንደ ያሳያችሁ ሲጋብዛቸው የነበረው ቀርጾ ነው ያሳያችሁ። እሱም ባታዩ እንዴት ቮት ታደርጉታላችሁ? እሱ እኮ ቀርጾ ሲያበላቸው ሲያጥባቸው ምናምን ቤት ስንት ሲላቸው ቀርጾ ስላሳያችሁ ነው ድምፅ የሰጣችሁት። ገብቷቸው። ስለዚህ እኔ በጣም ግራ የገባኝ እናንተን ያለኝ
ፎሎ እንድታደርጉኝም እንድትከተሉኝም ላይክም ሼርም እንድታደርጉ ኮሜንትም እንድትጽፉልኝ ምናምን አለ። በቃ ካለን ለገን ላይ ተካፍለን እንኑር። የደከመውን እናበርታ፣ ያዘነውን እናጽናና። የኔ እዚህ ጋር መኖር ቢያንስ ለአንድ ሰው ይጠቅማል። ለአንድ ሰው እኔ እስካሁን ፍራውል ረክተሃል ካላችሁኝ በህይወቴ ሰው ረድቼ በጣም የተደሰትኩት አንድ ሰው ነው። በጣም የተደሰትኩት የኤሌክትሪክ ዊልቸር ገዝቼ የሰጠው ሰውዬ በእግሩ በመቀመጫው የሚንፋቀቅ ሰውዬ፣ እሱን ሰውዬ ለምን ራሴ ተሸክሜ ከአሜሪካ ተሸክሜ ዊልቸሩን ዱባይ ሄጄ ከዱባይ ኢትዮጵያ ዊልቸሩን ስላደረስኩለት ከዛ ደግሞ ተደስቶ ሳየው እስካሁን ድረስ በህይወት ዘመኔ ካደረግኳቸው ሁሉ የመንፈስ እርካታ የሚሰጠኝ እሱ ነው። እኔ ሰው በመርዳት አረካም፣ ሰው ረድቼ አረካም። በቃ ያቁነጠንጠኛል። ሰው ካልረዳው ራሱ እኔ ለሰው የሆነ ነገር ካልሰጠው እንትን ካለ እንትን ጥሩ ስሜት አይሰማኝም። በቃ መርዳት መስጠት በጣም ነው እንደ መስጠት የሚያስደስተኝ የለም። ራሴ ጋር አጉድዬ እሰጣለሁ እኔ። ስለዚህ እኔ አልደረስኩባችሁም፣ በምናችሁም አልደረስኩም፣ በቤተሰቦቻችሁ አልደረስኩም፣ በቤታችሁ በድንበር አልደረስኩባችሁ፣ አልሰደብኳችሁ። ምን አለ እኔ በቃ መስጠቴ ነው ችግር ያመጣብኝ። ድሆች ጋር መጠጋቴ፣ ድሆች ጋር በቃ ምስኪኖች ጋር የወደቁት ጋር ሄጄ አይዟችሁ ማለት ምንድን ነው የጎደለው ምናምን ማለት ያ ነው እንትን ያለው። ስለዚህ የእኛ ኢትዮጵያውያን ደግሞ ብዙ መረዳት የሚገባቸው ሰዎች አሉ። እርዳታ ብዙ ጊዜ እንትን ይላል። አንዳንዱ እንደውም ያለው ምንድነው ከውጭ ድርጅት ተቀብሎ ነው የሚሰጠው፣ ዘርፎ ነው የሚሰጠው። ዘርፎ መስጠት መቻል ትልቅነት ነው። በነገራችን ላይ ዘርፎ መስጠት ማን ነው ሰርቆ የሚሰጥ? ገብታችኋል? ዘርፎ መስጠት በጣም እንትን መባረክ ይፈልጋል። ለምን? ዘርፎ እኮ ነው። ዘርፎ ህይወቱን ሪስክ ላይ ሰጥቶ ከዛ የዘረፈውን መጥቶ ሲሰጥ እኮ ትልቅነት ነው። እንደገና ደግሞ ከውጭ ድርጅት ነው የሚሰጠው ተባለ። እሱ ራሱ ትልቅነት ነው። ከነዚህ ከአሜሪካኖች ተቀብሎ ለእኛ ሀገር መርዳት እኮ ትልቅነት እኮ ነው። እሱም እኮ ልብ ይጠይቃል እኮ ልብ ይጠይቃል። እና ጉረኛ ነው እንትን ነው አስመሳይ ነው ይጎራል ምናምን። ልጎር እኔ ብጎርር በእግዚአብሔር ነው የምጎርረው። እኔ የምጎርረው በነገራችን ላይ በእግዚአብሔር ላይ እሱን የመሰለ አባት ስላለኝ ማለት ነው። ከማንም እጅ ተቀብዬ አላውቅም። ከእግዚአብሔር እጅ የምቀበል ሰው ስለሆነ ልቤን ስለማውቀው እግዚአብሔርን በደንብ ጠንቅቄ ስለማውቀው አውቀዋለሁ ስላችሁ ደግሞ እግዚአብሔርን በደንብ ነው የማውቀው። እያንዳንዱን ነገር እኔ እቺን ለመግዛት እግዚአብሔርን ጠይቄ ነው የምገዛው። ይውጣላችሁ። እቺን ለመግዛት እግዚአብሔር እንዲያርግልኝ እኔን ብቻ የምታገኙኝ በእኔ እምነት ጉዳይ። የእኔ እምነት ፍራውል እብድ ነው እንዴ ልትሉ ትችላለች። ይህ ሰውዬ ግን ጤነኛ ይመስለኝ ነበር። ለካ እብድ ነው እንዴ ነው የምትሉት? እግዚአብሔርን የማምንበት የእምነት ልኬቴ እንደ እብድ ነው። አይገባችሁ። ባለፈው ስትሳሳቁ ነበር አይቻለሁ። ተቆራርጦ የመጣ ምስክርነት። ገና ምስክር መች መሰክርኩ? የኔ ምስክርነት እንደውም ሊያስጨዋችሁ ይችላል። እብድ ነው በቃ ይህ ሰውዬ፣ ሁለተኛ እናናገረውም፣ ከዚህ ሰውዬ ጋር አንቆም ልትሉ ትችላለች። ለምን? እኔ የማመልከው እግዚአብሔር በዚህ አጥንት ላይ ህይወት ዘራለሁ የሚል ነው። በደረቀ አጥንት ላይ ህይወት የሚዘራ ስጋ የሚያለብስ ነው። እናንተ የምታውቁት እግዚአብሔር ደግሞ የሚቀስፍ እግዚአብሔር፣ ቀሳፊ የተባለው ሩቅ ያለውን እግዚአብሔርን በሆነ ሰው በሶስት በአራተኛ ወገን ማግኘት የምትፈልጉትን እግዚአብሔር ነው የምታውቁት። እኔ ግን የማውቀው ዳይሬክት የማገኘው እንደ አባትና ልጅ የማወራውን እግዚአብሔር ነው የማውቀው። እንደ አባትና ልጅ ምሳ ያስፈልገኛል። እኔ ስተኛ ጌታ ሆይ ቁርሴን አንተ ነህ የምታበላኝ ብዬ ነው የምተኛው። በደንብ ይውጣላችሁ። ኤርሚ ልጆቹ ጠዋት የኤርሚ ልጆች እኔ ገና ልጅ ስለሌለኝ በሱ ምሳሌ ልጠቀም ወይ ሙሌ ልጠቀም ወይ ሼትን መጠቀም እችላለሁ። ኤፍ የለውም ኤርሚ ጠዋት ልጆቹ ዳዲ ቁርስ እንቁላል እንደዚህ ግዛለን ዳቦ ምናምን እንደዚህ ጁስ አድርገን መብላት እንፈልጋለን ብለው ስለ ቁርስ አስቡ። አዘው አንዱ እንቁላል በላለሁ ካለ አንደኛው ደግሞ ጥብስ ነው በላው፣ አንደኛው ደግሞ ጁስ ነው መጠጣ። ሶስቱም ካሉ ሶስቱም የተለያየ ምግብ አዘው
የት እንደተኙ በማይታወቅ አተኛኘት ለጥ ብሎ ነው የሚያደርግ። ጠዋት ሲነሱ ግን ኦርደር ያደረጓትን ማግኘት ይፈልጋሉ። ጠዋት ሲነሱ ያዘዟትን ማግኘት ይፈልጋሉ። እኔ እግዚአብሔር ጋር እንደዛ ነኝ። ከእግዚአብሔር ጋር እንደዛ ነኝ። የምፈልገውን ነገር ነግሬው ማግኘት ይፈልጋል። እንዲያደርግልኝ ይፈልጋል። ሳምነው እንዳገኘሁት አድርጌ ነው ማምነው። ያደርግልኛል። እስካሁን እያንዳንዱ እኔ ጋር የምታዩት ነገር ጠቅላላ እግዚአብሔር ያደረገልኝ ነው። በራሴ እጅ ያመጣሁት የለም። ለዚህ ነው የሚንጫጫው ሰው። ለዚህ ነው የሚንጫጫው። ዘርፎ ነው እግዚአብሔር ሲያደርግላችሁ። በነገራችን ላይ እንደዛ ዘርፎ ነው እንዳትል። የተዘረፈ ነገር አገኝ። ሰርቆ ነው፣ ስሙ ሊገነባ ነው፣ ደፍሮ ነው፣ ገሎ ነው፣ ዘሎ ነው፣ ጦጣ ሆኖ ነው፣ ዝንጀሮ ሆኖ ነው፣ እባብ ሆኖ ነው ይሏቸዋል። እግዚአብሔር ሲባርክ እንደዛ ነው። እግዚአብሔር ሲባርክ እንደዛ። እግዚአብሔር ከአንተ ጋር ሲሆን እግዚአብሔርን ስታምነው እንደዛ። እኔ እግዚአብሔርን ሳምነው ግግም፣ ይሄ ምንድነው ስግጥ እንደሚለው ነው። ስግጥ ብዬ ነው እግዚአብሔርን ማምነው። ስግጥ በእውነት ነው የምላቸው። መኪና እኔ እናቴ ብትኖር እዚህ ተነግራችሁ ነበር። መኪና ስገዛ እኔ ዩቲዩብ ላይ አይቼ ይህ መኪና መግዛት እፈልጋለሁ። ዊክ ነው የምገዛው፣ ብር ስላለኝ አይደለም። ገንዘቡን ግን አገኛለሁ። ይህ መኪና ቴቴ ይህ መኪና ገዛዋለሁ እላታለሁ። ይህ መኪና ገዛለሁ፣ ይህን ቤት ገዛለሁ ነው የምላት። የምነጋገረውና ማስበው ግን በማን ነው? በእግዚአብሔር ነው። በእግዚአብሔር አካውንት ነው ማስበው። በእግዚአብሔር ነው ማስበው። ስለዚህ እግዚአብሔር ምሳ የጋበዘው ምሳ ትላለህ እንዴ? ምሳ ትላለህ እንዴ? ዘመንህን የምታበላሽው አንዳንድ እዚህ ጋር ቁጭ ብሎ የሚሳደባለ። ስድብ ከርስ ነው። በዘር ላይ ነው የምታመጣው፣ በልጆች ላይ ነው የምታመጣው፣ በማንነት ላይ ስድብ ከአፍ ሲወጣ ስድብ ለአውሬው ተሰጠ ነው የሚለው። ጥላቻ ካለብህ ስድብ ካለብህ ኔቨር ኤቨር መባረክ የለ። እኔ አሁን ኤርሚ አንዳንድ ጴንጤዎች ሲሰድቡኝ አያለው በኮሜንት ምናምን ገብቼ ሳይ ሰድቦኝ ከዛስ ውስጥ ላይ ጌታ ሆይ ያላንተ ማን አለ? እግዚአብሔር ሆይ እረኛዬ ነው የሚያሳጣኝ የለም ይላል። የሚያሳጣው ኦልሬዲ ንግግር ነው፣ ልብ ነው። እኔ በዘመኔ ማለት ነው ኤርሚ እዚህ ሶሻል ሚዲያ ላይ አንድ ሙስሊም ሰድቦኝ አያውቅም። አንድ ሙስሊም እኔ ሶሻል ሚዲያ ላይ ዝም ብዬ ገብቻ ያለው እንደዚህ ስድብ ኮሜንት ላይ ምናምን ገብቻ ጴንጤ ነው። ጴንጤ ገብቼ ሳይ ጴንጤ ነው። ገና እንትኑ ፕሮፋይሉ ላይ ጌታ ምናምን ሕዝቅኤል እንደዚህ ዮሐንስ ወንጌል እንደዚህ ይላል እንዴ። ከዛስ ጸልይልኝ ይላል። ይመጣል ጸልይልኝ ይላል። አንተ ሂድ ህይወት ገረመችኝ የምትለው ይግረም፣ ሂድና እዛው ብሎ ከሆነ ተገረም እዛው። ስለዚህ አሁን ይሄ ብጸልይለት ቢንከባለት ምን ቢል እግዚአብሔር ኔቨር ኤቨር መልስ የለውም። ባለትዳር ልጆች ያላቸው መጽሐፍ ቅዱስ ይዞ ምናምን ሙልጭ አርጎ የሚሰድቡኝ አሉ። ሙልጭ አርጎ በኮሜንት ከዛ እግዚአብሔር ለምንድን ነው እኔ በፊት ከእግዚአብሔር ጋር እከራከራለሁ። እግዚአብሔር ለምንድን ነው ማትባርከው ሰው? ለምን እንደዚህ አታረግም? ለምን እንደዚህ አታረግላቸውም? አንተ ሁሉ የሞላህ ነህ ምናምን ብዬ በጣም ከእግዚአብሔር ጋር እናቴን ብትጠይቋት እንደዛ ነው የምትነግራቸው። ስለ ሰዎች በጣም እከራከራለሁ ከእግዚአብሔር ጋር። ከወይንሸት ጋር ራሱ አውርተናል ይህን ጉዳይ በቀደም እና ሳስበው እግዚአብሔር ራሱ ምን ያደርግ? ጌታ ኢየሱስ ራሱ ያሳዝነ፣ በጣም ነው የሚያሳዝነው። እኔ አሁን ማዝነው ለሰው ሳይሆን ለራሱ ለጌታ ኢየሱስ ነው ማዝነው። ያሳዝነኛል። በቃ እንዳለ በቃ እኔ ኤርሚ እንዴት እንደቻላችሁት እንጃ። በሙሉ የሌባ ስብስብ፣ የተሳዳቢ ስብስብ፣ የምን ስብስብ፣ የዝሙት ስብስብ፣ የውሸታም ስብስብ ምናምን ያለው እግዚአብሔር እንዴት ብሎ ምድሪቱን ይባርክ? የዝና ስብስብ፣ እኔ ጋር እንደዚህ በል፣ እኔ ጋር እንደዚህ በል፣ እኔ ጋር እንደዚህ በል የሚል ስብስብ ነው። ስለዚህ እኔ እግዚአብሔር ምሳ ስለጋበዘኝ አይግረማችሁ። ምሳ ስለጋበዘኝ አይግረማችሁ። ምሳ ሳይሆን ምሳ በጣም ትንሹ ነገር ነው። ትንሹ ነገር እኔ እዚህ ምድር ላይ ያከበረኝ እግዚአብሔር ነው። እኔ ስነሳ እንቅልፍ ጠግቤ ነው እንጂ የምነሳው ወይኔ ረፈደብኝ ብዬ ተነስቼ አላውቅም። ይሄን ያደረገው እግዚአብሔር ነው። ይሄን ያደረገው እግዚአብሔር ነው።
አሁን ሌላ ምንድን ያለ እዚህ ጋር ሲጽፍ አይቼ ነው የህንዱ ምንድን ያለው ቢሊዮነር ምናምን። ቆይ እስኪ ላሳይ። ኤርሚ አንድ ነገር ጠብቁኝ እሺ። እግዚአብሔርን በእጁ ጨብጦ የያዘ ኮንፊደንሱ ኦቨር ነው። ፊራ በኮንፊደንስ ቢነግራቸው የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ጋር ነው ንግግሬ ስላለ ነው። ይሄን ሪል ተጠቀሙበት። እግዚአብሔር ምስክሬ ነው። አትጠራጠሩ። አይደረግልኝም አትበሉ። ያደርጋል፣ ይችላል። ያደርጋል፣ ይችላል። ያደርጋል ብዬ ነው የጀመርኩት። አደረገልኝ። ብዙ ተደረገልኝ፣ ብዙ ሆነልኝ። የጌታን መስጠት የጌታን ማድረግ ነው የመሰከረ። እናንተ ሙድ ያዙ፣ በቃ ተጫወቱ። እሱ ግን እየተደረገለትም እያሳየህን ነው። ይደረግልኛል በሉ። ሌላ እኮ ምንም አላለም። ቀለል አድርጋችሁ ታዩት። እኔ ከአምላኬ ከጌታ ኢየሱስ ክርስቶስ ጋር ንግግር አለኝ። አዎ ፈጥሮታል፣ ያወራዋል። ግን ያላናገር ማንን ያናግራል? ይደረግልኛል ይላል፣ ይደረግለታል። ለማንኛውም ጌታ ሆይ የድንግል ማርያም ልጅ ኢየሱስ ክርስቶስ ሁሌም ካንተ ጋር ነው፣ ካንተ ጋር ይሁን። ያንተን ምክር ተቀብዬ እዚህ ደርሻለሁ። አሁንም እንግዲህ ጸልይልኝ፣ እግዚአብሔር መንፈስ ቅዱስ በገለጠልክ ወንድሜ ፊራ ጸልይልኝ፣ ሁላችሁም ጸልዩልኝ። ሙለር እግዚአብሔር ይስጥህ፣ እድሜ ከጤና ይስጥህ፣ ተባረክ። ቃላት የለኝም። እኔ ይህን አስቤው አይደለም አገኛለሁ ብዬ በፍጹም አልጠበቅኩም። ግን የሆነ ነገር እንደሚደረግልኝ እኔ ማምን ነበር። መድኃኔዓለም ምስክሬ ነው። ወላዲተ አምላክ ተመስገን። የሆነ ነገር በዚህ ሰዓት እንደሚደረግልኝ አምን ነበር። ከሌሊቱ 9 ምናምን ጉዳይ ነው የተነሳው። ጸሎት አድርጌ የሆነ ነገር አገኛለሁ ብዬ ተነሳው። ይሄው አገኘሁ። ይሄ ነው እምነት፣ ሌላ ነገር የለውም። እንደዚህ ተጠቀሙበት ነው የሚላችሁ። እናንተ ከገባችሁ ከእግዚአብሔር መንፈስ ቅዱስ ጋር አይደረግም ሳትጠራጠሩ ይደረጋል ብሎ ይደረግላችኋል። እሱ የሚላችሁ ይሄ ነው። እግዚአብሔር ምሳዬን ይጋብዘኛል አላው እንዲበላ ካልፈቀደለት እኮ ካልጋው ላይ ያውለዋል። እመኑ፣ አንኳኩ፣ ጠይቁ፣ ሁሉም ነገር ይቻላል። ሙለርዬ እግዚአብሔር ይስጥልን። በወቅታዊ ታካ በለመለመው መስክ ያሰማራ። ሁሌም ስጥ እንጂ አትቀበል። የድንግል ማርያም ልጅ መድኃኔዓለም እንደየእምነታችሁ ጽናት የእግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሁን። እግዚአብሔርን ጌታ ኢየሱስ ክርስቶስን የያዘ ወድቆ አይወድቅም። የመጨረሻ ዘመናችሁ ሁሉ ይባረክ። ፊራዬ ወንድሜ ተባረክ። አሜን አሜን። ቻው ሙሉዬ፣ ቻው የኔ ጌታ ብላቴና። ሁላችሁ እዚህ ጋር ያላችሁ በሙሉ ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ ሁሉ ይባረክ። አንቺም ተባረኪ። ለምታደርጊው ቅንነትና ለምትሰጪው ሰርቪስ ዜራም ስቶ ይባርክሽ። ያቀላል ነገር አይደለም። ትልቅ አዛውንቶችን መርዳት፣ በዛ ልክ እነሱን መንከባከብ በጣም ትልቅ ስራ፣ ትልቅ ኃላፊነት ነው። በጣም እናመሰግነው። እንግዲህ እግዚአብሔር ይርዳሽ። ተባረኪ። አለን ከብትሽ ችግር የለውም። እሺ እሺ ወንድም ማለት በውስጥ ጽፌልሃለሁ ብሎትን አንሳል በውስጥ ጽፌልሃለሁ። ቻው ሰላም ሁኑልኝ። ማማ ላስተኛ ብዬ ነው መውጣት አልፈለኩም፣ ግን እሷ ደግሞ መተኛት ስላለባት ነው። በጣም ይቅርታ። ሰላም ሁኑልኝ። ችግር የለውም። እሺ ማለት ነገር ስላለ ይኸውልህ አሁን አንድ ነገር ላሳይ ብዬ ነው። ኤርሚ ስላለ ሰው እንትን ስላለ እነዚህ ያው የኢትዮጵያ እንትኖች ናቸው። እንደው እስኪ እኔ ዝም ብዬ እዚህ ጋር ከምጫጫው እንትን ልበላችሁ፣ ትችሉታላችሁ ወይ ነው? ትችሉታላችሁ ወይ ነው? ይሄ ዝም ብሎ የተቀመጠ አይደለም። እነዚህ ለምሳሌ ይሄ ምንድን ነው? ከማናጀር ሊቢያ ኦይል ኢትዮጵያ ሊሚትድ
እነዚህ አሁን ነዳጅ ይሄ በጣም ያው እንዳለ ትራንዛክሽን ነው የእንትን አዋሽ ባንክ ለሰዎች ይላክ። አይ ይሄ የድሮ እንትን ነው ላሳየህ ነው። ኦኬ የድሮ ነው ያሁኑ ሳይሆን የድሮ ነው። ላሳየህ ብዬ ነው አንድ ነገር ማለት ነው። እዚህ ጋር ህንዱ ምናምን ሲባል አሁን ይሄ የኢትዮጵያ ፍራኦል አብዲሳ ስሜ ፍራኦል አብዲሳ ነው። የሽመልስ አብዲሳ ወንድም ነው እንዳትሉ። ላስት ኔሜ ነው ትጭ ይታያል። ፍራኦል አብዲሳ ህንፃ ስራ ተቋራጭ ህንፃ ተቋራጭ የነበረ ነው። ይሄ የኢንቨስትመንት የአዲስ አበባ ኢንቨስትመንት ፍቃድ የተሰጠበት ነው። ኢንቨስትመንት ይሄ ነው ትልቁ ጨዳ አግሮ ፖሊሲ የሚል ማለት ነው። ይሄው እነዚህ ናቸው። ይሄው ፕሮፖዛሎቹ ናቸው። ኢንቨስትመንት እዚህ ጋር ሲመጣ ላይሰንሱን አመጣ። ይሄ ላይሰንስ ሙሌ አንተ ጋር ድምፅ አለ። ሙሌ ድምፅ አለ። ሚውት አድርገው። ሚውት አደረኩት እኔ። እሺ ኤርሚ ይሄንንም ፌክ ነው አይሉም። ለነገሩ እዚህ ጋር አሁን ይሄ እየተሰጠኝ ነው የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስት ይላል። ማዕተብ ምናምን አለው እዚህ ጋር ይሄ ኮፒ ስለሆነ ነው። የኢንቨስትመንት እንትን ነው። መች ነው የተሰጠው? የተሰጠበት ቀን በ7/6/2008። ኦኬ ካፒታሉ ስንት ነው የሚለው? የቱ ጋር ነው? 1.9 ኦልሞስት ወደ 2 ሚሊዮን ነው። አይደለም ሚሊዮን አይደለም። ዜሮቹን ቁጠሯቸው። 1.9 ቢሊዮን ያ 1 ቢሊዮን 900 ሚሊዮን 1 ቢሊዮን 900 ሚሊዮን ይሄ ነው። በዚህ ላይሰንስ ነው ኦሮሚያ ውስጥ ይሄ አርቲክሎቹ ናቸው እንደዚህ እንዳለ ይሄ ሲሰራበት የነበረ ነው። አሁን ህንድ ጋር እንደዚህ ብሎ ምናምን እነዚህ ናቸው። ይሄ እንዳለ የተፈራረምንበት እንትን እነዚህ አግሮ ኢንዱስትሪዎች ናቸው። ይሄኛው ምንድነው የሚለው? የግብር ከፋዩ ማን ነው? ፍራኦል አብዲሳ ኢቴቻ። የግብር ከፋይ ምናምን ማለት ነው። እነዚህ እንትኖች ናቸው። እነዚህ የውጭ ምንዛሪ ስለመጠየቅ ነው። ፍራኦል አብዲሳ ኮንስትራክሽን ድርጅት ምናምን። ይሄ ደግሞ የመንግስት እርሻ የልማት ድርጅት ጨረታ የተጫረትኩበት ነው። አበባው እርሻ ልማት ድርጅት አሸንፌ ነበር። ብዙ ሰው እነዚህ ይሄ ኢንተርኔት ተወስዶብኝ ነው። እነዚህ ጨረታ አሸንፌ ነበር። አበባው እንትን ይኸው እዚህ ጋር ለፍራኦል አብዲሳ ኢቴቻ ማዕተብ አለው። ይኸው እዚህ ጋር ይሄኛው ማዕት ነው። እዚህ ውስጥ ያሉት ሰነዶች ብዙ ናቸው። እንትን ለማድረግ ማለት ይሄኛው ራሱ ዩሮ ምናምን ምን ልልህ ነው። ሰው የሚያውቅህ እንደሚያውቅህ ነው። እዚሁ ነው የምንተዋወቀው ሶሻል ሚዲያ ላይ ገባ። ሶሻል ሚዲያ ላይ ደግሞ እንትን ለማለት ምንድን ነው ሰማቸዋለሁ፣ ግን ለእነዚህ ሁሉ እንትን እንደዚህ ያለ ሲሉ ነው የምሰማው። እና ይሄ ሁሉ ሰነድ ሌላ ላሳይ የት ጋር ያለው
ይኸውልህ ያው እንትን የተወሰደብኝ ነኝ ምንድን ነው የተወሰደብኝ 6 ትራክተር 11 ጋሪ ተሳቢዎች 5 የዘር መዝሪያ መሳሪያ 12 ተሳቢ ኤሮ ትራከር ማለት እነዚህ አሁን እንዲመለስ ተብሎ ኦልሬዲ የተወሰደ ነው። እኛ ትተን ነው ብዙ ነገር ትተን ነው ይሁን ብለን ስቀን የምንኖረው እግዚአብሔር ስለረዳን እግዚአብሔር ስላገዘ እንጂ ለዛው ምን የኔ ሀገር የማልገባው እንትን ተብዬ ነው ብዙ ነገር የተወሰደው። አንተ እኮ እንትን ነው ይሄ ዱባይ ላይ የዱባይ ላይሰንስ ነው። እነዚህ ናቸው። ስለዚህ ምን ልልህ ፈልጌ ነው ሰው እዚሁ የሚያውቀውን ነው የሚያወራው። ግን ምን አይነት ሰው ነው ፓውል? ዛሬ የስንት ጊዜ ሰነድ ይሄ እንትን 10 ዓመት ከኔ ጋር ቁጭ አለ። አንድ ቀን ፀሐይ ስትወጣ ፀሐይ ወጣች ቀን እንወስዳለን መልሰን እንወስዳለን ብለን እንትን ነው ይሄንን ታውቀዋለህ አንተ? ይሄ ገደብ ኢንጂነሪንግ ታውቀዋለህ? ብዙ እንትን ነው ያለው። ሌላ እነዚህ አሁን ትራንዛክሽን ናቸው ወጡ ማለት እነዚህ አሁን ይሄ እንዳለ ኤርሚ እዚህ ላይ ያለው ብር የዛን ጊዜ አጠቃላይ ወደ 125 ሚሊዮን አካባቢ ነው የተወረሰው የኔ ማለት ነው። ይሄ እንዳለ ይሄ እንዳለ ገቢ ወጪ ነው። ይሄ እዚህ እግዚአብሔር ስለባረከን ነው። እግዚአብሔር እዚህ ጋር ቡክ አለ የድሮ ቡክ አለ እስከ እንዳስቀመጥኩት እንጂ ይሄኛው ምስክርነት ስላለ ዝም ብሎ የሚነገር ስላልሆነ ዝም ብሎ እዚህ ጋር የሚነገር ስላልሆነ እግዚአብሔር መድረክ ስለሚሰጠኝ መድረክ ላይ ቆሜ ስለማወራ ነው እንትን የምለው ዝም የምለው ስቄ ማልፈው እንጂ ይሄ እንግዲህ ላይሰንስ ነው። አይታችኋል። ይሄ ላይሰንስ 1.9 ቢሊዮን ኢትዮጵያ ብር የዛሬ 10 ዓመት ነው የምናወራው። የዛሬ 10 ዓመት ካፒታል ነው የምናወራው። የተከፈለ ነው። ይሄ ዝም ብሎ ሳይሆን የተከፈለ ነው። ሌላ አሳያችኋለሁ እንዳለ ፊቴ ላይ ይታያል የልቤ ደስታ እንትን ነው እሱ ኦሮሞ አይደለም ሲልኛ አንናገርም። ብንናገር ጥቅም የለውም አይደለ? እንዲህ ስለሆነ ነው የተወሰደብን ብንል ምንም ጥቅም የለውም። ምንም ጥቅም አለው ኤርሚ አላህ ተሰማፊራ ይገርማል። እንዲህ ስለሆንኩ ነው እንዲህ ስለሆንኩ ብዬ ብል ምንም ጥቅም የለውም። ምንም ጥቅም የለውም። ፎቶ ነው የት? ኦ ማይ ጋድ እና ፍራው አዲስ አይተች ያት ቡካ ያ ከዛ እነዚህ ናቸው ገቢ ወጪ ከዛ መጨረሻ ላይ ስንት ነው የሚለው
በ03 مش ነው በ2902 10 2010 እዚህኛው ጋር ያለ ስንት ነው የሚለው እዚህ ጋር እንደበብላችኋል ወደ ጎን ስለሆነ አይነበብ ኦኬ ወደ ጎን ስለሆነ አሁን እዚህ ጋር ዲፖዚት የሆነ ነው በ29 18 5 ይላል በ25 አሁን እዛው የቀረ ነው እዛው የቀረው 54 34 27 127 ነው የተወሰደው እዚህ ውስጥ እዚህ 27 ፓስፖርቴ ነው ድሮ እና የት ሄጄበታለሁ መሰለ ላሳያችሁ ኦልሬዲ ስለሌለ ይኸውልህ የድሮ ፓስፖርት ነው ያለን እኛ በእጅ የሚጻፍበት ፍራውል አብዲሳ ኢቲቻ ተብሎ እንደዚህ ፓስፖርት በዚህ ጊዜ እናንተ አልወሰዳችሁም ራሱ ይኸውልህ ሱፍ አድርጌ ምናምን ፈለው ቆይ ስሜ እዚህ ጋር አለ በእጅ ነው እንደዚህ የሚጻፍ ይኸውልህ ከዛ ህንድ ሀገር ቪዛው ምንድን ነው የሚለው ሲንግል የቪዛው አይነት ሲንግል እና ሜሬጅ ምናምን በስፔሻል ነው ሄድኩ ሁለተኛው ላይ ነው ስፔሻል የተደረገው ይሄ ኖርማሉ ነው እቺ ቪዛ ያው ከዛ ሲንግል የቱ ጋር ነው በእናትህ ስፔሻል ቆይ ይሄ ዩኤኢ ነው ዱባይ ነው ይሄ ሲንግል ነው ሪፐብሊካን ኦፍ ኢንዲያ እንግዲህ የሄድኩበትን ቀን ይዩት በ5/5/2009 ታያለ እርሚ የዛሬ 9 ዓመት እንደማለት ነው 9 ዓመት ነው እንግዲህ ህንድ ሀገር ስንመላለስ ነበር እንደገና ሌላ እዚህ ጋር ማለት ፍራውል አብዲስ 2008 ይሄም ህንድ ነው 4 ዓመት በፊት ከ14 ዓመት በፊት በነጮች ነው በኢትዮጵያ ነው በነጮች ነው በነጮች ነው ምክንያቱም ነጮች ከሆነ 14 ነው በዚህ ፓስፖርት ማለት ነው የሚገርም ይሄን ፓስፖርት ነው አላውቀውም ምራን ይኸውልህ በእጅ ነው ተሰርቶ የተሰጠው ፓስፖርቱ ራሱ ይኸው ይገርማል በእጅ ነው የተጻፈው ፊርማው ራሱ ራስን ሰርተ ሄድከው ትባላለህ አሁን ደግሞ በራሶች ነው የሚያገኘው መስፍን ከበደ ነው ራሱ ወተም ሱፌን አድርጌ ምናምን መስፍን ከበደ ሱፋን ግን ትመችታኛለች አንተ ሱፍ ነበር ብለው ሰው ይገርማል ሱፍ ነበር ብለው ሰው ህንድ ሀገር በብዛት እመላለስ ነበር ከስር ሙሌ ኤርሚ ከስር ኮሜንት ላይ ማለት ነው ሌላ አጀንዳ እየሰጣቸው ነው አለ ታዲያ ያለኔ እንዴት ይኖራሉ ያለኔ እንዴት ይኖራሉ ገበየለም ኤፊ ግን አለ ገበየለም ተኝቷል መሰለኝ ኤፎ ተኝቷል መሰለኝ ሚውት አድርጎ የለም እሱ ገብቶ ይተኛል እንደዛ ነው እዚህ እኔ ጋር የሚገባው ለመተኛት ነው ሁሌ ነው እንደዛ ነው ስለዚህ ገብቷል እንደዚህ ነው ፊራ ወይ ፊራ አይ
ያን ፓስፖርት አይ ቲንክ እኔ አልተወደድኩም። ያ ፓስፖርት ሲወጣና አላውቀውም። አታሳሽ የዛን ጊዜ የሚገርም ነገር እንዴት እንደተሰጠኝ ታውቃለህ? መሄድ ስለነበረብኝ ከዛ ነበረ ዲጂታሉ ነበረ። ዲጂታሉ እኮ ነበረ። ኦኬ ግን ዲጂታሉ ጊዜ ይፈልጋል እና ይሄ ደግሞ አስቸኳይ ፍላይት ስለነበር በእጅ ሰርቶ ሰጡኝ እንጂ እኮ ዲጂታሉ አለ። ቀዩ ፓስፖርት እኮ አለ። በጎን ነው ይሄ ለስፔሻል ኬዝ ተብሎ በቃ ለዚህኛው ፍላይት ብቻ ተጠቀመበት ብለው አይደርስም አሉኝና ለዚህኛው ፍላይት ብቻ ተጠቀመበት ብለው እኮ ነው የሰጡኝ። ያስ ንጉስ ለወደደው እንዲደረግለታል ነው የሚለው። ነው ማድረግ አይቻልም። ይገርማል። አንዳንዱ እንደዚህ ነው ሳክሳ ይላል። ሳክስ ጥሩ እኮ አንዳንዴ አሳይቼ ነው 1.9 ቢሊዮን ላይሰንስ አሳየው። ቻለው እንግዲህ ሰሞኑ ደግሞ ቻለው እንትን እንዴት መሰለህ አጀንዳ ቀዘቀዘባቸው፣ መጣላት ሆነ ስራቸው እና ቀስ እያልኩ እንደዚህ የመዘዝኩ ልስጣቸው ብሎ ይጣላሉ። ካያቸው አሳዘኑ። ከምሳ ደግሞ አሁን በቃ በሌላ አጀንዳ ተመልሶ ምሳ ጋር የ1.9 ቢሊዮን ብድር ወስዶ ይዞ ነው የወጣው ይበሉ። አሁን ብድር ወስዶ እኔ ይኸውልህ እግዚአብሔር ብዙ ነገር ያደረገልኝ ሰው ነኝ። በእግዚአብሔር ብዙ የተደረገለት ሰው ነኝ እንጂ እኔ አንተ እኮ እንዲህ ነህ ተብዬ ብዙ ነገር የተወስዶ የወጣው ሰው ነኝ። እግዚአብሔር እንደገና ካሳ ክሶኝ ነው። ሰው ምረዳ ሰው አልነበርኩም እኔ እንደተደረገብኝ ቢሆን ማለት ነው። ስለዚህ ቅንነትን እግዚአብሔር ወዷል። ለምስክርነት እንዲሆን አንድ ጥያቄ ልጠይቅ። ይህን ሁሉ ነገር አቅተህ ድጋሚ ወደዚህ ሀገር መጥተህ ባዶ ሆነ ነው የተነሳኸውና እዚህ መሀል ውስጥ እንግዲህ ከኢትዮጵያ ይዘህ የመጣው ብር ነበረ ወይስ እንዲሁ ከመሬት ተነሳ ነው? እዚህ እንደገና እንደ ባመሬት ልስ የተነሳው እኔ ሰምቼ ስለማላውቅ እውነት ይህን ምስክርነት ልስማ ካለ ሙሌ እኔ እዚህ ሀገር ስገባ $4,000 ነው የነበረኝ። $4,000 ነው በቃ $4,000 ነው ይዤ የገባሁት። እሱንም ከዱባይ ነው ይዤ የገባሁት። ከዛ $4,000 ይዤ ገባሁ። ከዛ ግን እጽፍ ነበረ። እኔ ምንድነው የኔ እንትን አንድ ማስታወሻዬን ብታይ እጽፍ ነበረ። እንደዚህ ይሆንልኛል፣ እንደዚህ አደርጋለሁ፣ እግዚአብሔር በዚህ ነገር እንደዚህ ያደርግልኛል ብዬ እጽፍ ነበረ። ጽሁፍ እጽፍ ነበር። ከዛ እዚህ መጣሁ። እኔ ራሴ እንዴት እዚህ ደረስክ ብትለኝ በእውነት ነው የምላችሁ እንዴት እንደደረስኩ ራሱ አላውቅም። ብዙ ሰው ይጠይቀኛል። እኔ ራሱ አላውቅም እንዴት እዚህ እንደደረስኩ አላውቅም። ወደፊትም እንዴት እንደምደርስ አላውቅም። ግን ብዙ ነገሮች ከፊት ለፊቴ እንዳሉ እግዚአብሔር ምን እንደሚያደርግልኝ እንትና አሁን ነገ ቅድም ምን አልኳቸው $4 ሚሊዮን መኪና እገዛለሁ አልኩ። ስለምገዛ ነው። እንዴት ነዳው ብትለኝ ነዳውት። እኔም መንዳቴን ነው የማውቀው። ስለዚህ $4 ሚሊዮን ያልከው አዎ 600 ሚሊዮን ብር 1 ቢሊዮን ብር 600 ሚሊዮን ብር 1 ቢሊዮን ነው እንጂ 1 ቢሊዮን ነው የኢትዮጵያ 1 ቢሊዮን። ኦ ማይ ጋድ ማነው ሳክስ ፕሮ ማክስ? ይኸው እነዚህ የጻፉ ልጆች ማለት ነው ቁጭ ብዬ ነው የሚያዩ። እነ ቤዛ አሁን ቤዛ ፕሮቴስታንት ናት ግን ትሳደባለች። ብለስድ የምትባለው ፕሮቴስታንት ነች። አንድ ይኸውልህ እንዳለ ተሳዳቢዎቹ ሳራ እንትን ነች፣ ፕሮቴስታንት ነች፣ ተሳዳቢ ነች። እኔ የእናንተ ፓስተሮች ምን አይነት ፓስተሮች ናቸው? ማለት ተሳዳቢ መንፈስ ያለባቸው ፓስተሮች ናቸው።
የሊሊን መዝሙር ነው የለጠፈችው በቤቷ። ምን አይነት ኤርሚ እያንዳንዱ ግባና እያንዳንዱ ተሳዳቢ ገብተው ክሊክ አድርግ። ፕሮቴስታንት ነው በምህረት ያስባል ሆነ እንደ ሃይማኖት እኮ በጌታ ወንድማችን ነው ፊራ ካጠፋ ፊት ለፊት ተከለ ያልሆነው ነገር ፊት ለፊት መናገር አግባብ ነው። ግን ይሄንን አህል መራርነት ካልሆነ ጥላቻ ካልሆነ ምንም እኔ የጌታ የኢየሱስ ክርስቶስ ልጅ ነኝ ልጁ። ስለዚህ አባቴ he's a king of king ነው ሀብታም ነው ሁሉ የሞላው ነው። ስለዚህ መርጬ ነው የምነዳው። ቀይ መኪና መንዳት ፈልጋለሁ ብያለሁ ይገዛልኛል አለ ፊራ ኤርሚ ዱባይ ላይ መኪና ተከራይተን ነርታል አይደል ፊራ አንድ ፌራሪ ወይም ማርሴዲስ ወይም BMW ኤምፓወር ወይ ስፖርት መኪና በቀን ስንት ዶላር ነው ተከራይተን የምትነዳው? እቺን ብቻ አንዷን ብቻ ነገር ወይ ፌራሪ ወይም ላምቦርጊኒ እቺን ብቻ ነገርኝ ፕሊዝ። ላምቦርጊኒ ተከራይቻለሁ 1450 ዶላር። እሺ 5 መኪና ለአንድ ቀን ተከራየክ እንበል። 5ቱን መኪና ስንት ነው? የአምስቱ መኪና ሂሳብ የአምስቱ መኪና ወደ ዶላር 10,000 ዶላር። ኦኬ አንድ ወጣት ሰሞኑ ሴፉ ላይ ቀርቦ ነበር። ተከራይቶ ነው የሱ አይደለም እንደዚህ አርጎ ነው በአንድ ቀን ቆይ በአንድ ቀን እነዛን መኪኖች ተከራይቶ በአንድ ቀን ተከራይቶ ማምጣት ከቻለ 10,000 ዶላር ይሄ ሰውዬ ኢንቨስት እያደረገ ነው ማለት ነው። which is ብዙ ቪዲዮዎቹ ላይ ብዙ ቦታዎቹ ላይ እነዚህን መኪኖች ይሄ ልጅ ሾፕ ሲያደርግ እናያለን አይደለ? ግን በየቀኑ ስንት ብር እያወጣ ነው ማለት ነው? 10,000 ዶላር በኢትዮጵያ መተው። ያንን ያደረገ ሰው ያንተ እንኳን ግልጽ የምናየው ነገር ነው። ያ ልጅ እንኳን ቅርብ ጊዜ ነው የመጣው። ያንን ልጅ እንኳን አይ ተከራይቶ ለሾፕ ከኢትዮጵያ ስካም ሊያደርግ እንደዚህ ኢትዮጵያውያንን ሊበላ እንዲህ ሊያደርግ ነው የመጣው ተብሎ ስም ተሰጥቶታል። ይሄ ይኸውልህ የኛ ጉዳይ እንዲነዳ እንዲበላ እንዲለበሰ እንደዚህ ያደርጋ አሳያቸው። ስታሳይም አያምኑም። ስለዚህ just live your life bro ማንንም አትስማ እየኖርክ ቅድም እንዳልከው ቁርስ አምነው ልጆቼ ጧት አባ 2 እንቁላል ከዮገርት ጋር ነው የምበላው ካለ ወንዱ ልጄ ፕሮቲን ነው ለሱ አዘጋጅለታለሁ። ልጄ ቺክን ካለችኝ ቺክን ሰጣታለሁ። ልክ እንደዛ በጌታ የተማመነ ኢሳይያስ 63 ላይ ነው ያለው። የአዛብንም ሀብት ትበዘብዛላችሁ ምርኮን ትበዘብዛላችሁ የሚለው ያንን ጥቅስ ሰጣቸው። በቃ ጠይቆ ይቀበል። በቃ የተቀበለው ያንን ህይወት ይኑሩት። ሌላ ምንም መልስ አትስጣቸው። የራስን ህይወት ኑር። ወንድም አለም ወድሃለሁ አከብራለሁ። ኤርሚዬ ደስ ብሎኛል ስላገኘዋችሁ ሁላችሁንም። እንገናኛለን ሌላ ጊዜ በመልካም ጊዜ እንገናኛለን። አገልጋይ አንቺም ተባረኪ ወንድሜ ብላቴ ነው አብሪሺ ሌላ ጊዜ እናወራለን በሰፊው ቪዲዮም አብሪቺ እንገናኛለን። ተባረኩልኝ በመታደርጉት መልካም ነገር ሁሉ እግዚአብሔር ከናንተ ጋር ይሁን። ፊራ እንገናኛለን አትጥፋሺ። እኔ ደግሞ ያንተ ፕሮማክስ ነኝ ያንተ አሽቃባጭ ነኝ ያንተ ቡችላ ነኝ። እባክህ እንደ ተከትዬም ቦን እንዳንተ ሰጪ ልሁን እንደው ችግር የለውም። ልቤን እግዚአብሔር እንዳንተ ይንካኝ። እውነቴን ነው ማለት ያንተን አይደል ሩቧን ልስራ ወይዬ ዝም ብለን አሁን ዝም ብለን እኔ አሁን ይኸውልህ ጓደኞቼን ለይቻለሁ ሶሻል ሚዲያ ጓደኞቼን በደንብ ባርጌ ለይቻለሁ። ስለዚህ አሁን እንጆይ የምናደርግበት ዘመን ይመጣል። ተው እንደውም እነ ኤርሚ ሀገር ነው የምንሄደው ኤርሚ ጋር ነው የምንሄደው። of course እንሄዳለን እውነት እንሄዳለን። ችግር የለውም። መልካም ጊዜ አሜን። ተባረክልኝ። በጣም ነው የማመሰግነው ሁላችሁንም። ከታችም በኮሜንት የምትሳደቡም የፊራ ውሻ ቡችላም ላላችሁኝ ችግር የለውም። እኔ እንኳን ውሻ አልሆን አይደለም ውሻዬን እንኳን ኢንሹራንስ አስገብቼ 7,000 ብር ነው በአመት ኢንሹራንስ መከፍለው ለውሻዬ ላለኝ ውሻ ማለት ነው። የውሻ ኢንሹራንስ 7,000 ዶላር ነው። አይስዌር ነው እውነቴን ነው የምላችሁ ቀልድን አይደለም ኤርሚ እውነት። ያንን ህይወት ነው የምኖረው አለኝ እኔ ጎልደን ሼፐር ትሬንድ የሆነ ውሻ ነው ያለኝ። የሚገርም ነገር እውነት ለልጆቼ ፍላጎት ልጆቼ እኔ ውጭ ነው የምውለው ልጆቼ ስለሚፈልጉ ገዝቼ ይላል። ለዚህ የዚህ ውሻ የትሬኒንግ እና የምግቡ ቀለብ ብቻ በወሩ ስንት ሲምባ የሚገርም ነው። እና ፊራዬ ብዙ ነገር ማውራት ይቻላል ማውራት ከፈለግን ግን
አንዳንዴ ዝም ማለቱ ጥሩ ነው እንደ ጥበበኛ ይሄ አዳማዊ ማንነታችንን መግደል አለብን ያን አዳማዊ ማንነት ካልገደልን ብዙ እንድንል ያደርጋን ግን ኮንፊደንስ የሚሰጠን ሁሌም አንዳንድ ሰዎች ስሜን አትጥራ ስማችንን አንጥራ እኛ ምንጠራው የሰው ስም ሳይሆን የሚጣፍጠን ሁሌም ምንጠራው የክርስቶስ ስም አለን የሰው ስም በመጥራት ምንም ብርቅ ምናገኘው ምንጠቀመው ነገር የለም ሁሌ ምንጠራው ማይሰለቸው ዘላለም ዓለም ቢጠራ አሁንም ቢጠራ ነገም ቢጠራ ትላንትም የተጠራ የነበረ ኢየሱስ የሚባል ስም እየጠራን ነው ምንኖረው አለቀ በኮሜንት ያንን ኮሜንት ልከላችኋለሁ ለተወሰናችሁ ሰዎች ስሜን አትጥራ ይታቀኛል ያሉ ሰዎች ነበሩ ስም ለመጥራትማ ኢየሱስ የሚባል ትልቅ ስም አለን ማይሻር ማይሰለች የሚጣፍጥ ብድር ሲኖር በታይትል ትይዛለህ እንዴ አሃ አይ ነገር ብድር ካለብህ መኪና የመኪና ታይትል በብድር እጅ ላይ ይኖራል አይኖርም እንዴት ሆኖ እንዴት አርገ ተቀበለ ሊብሬ ማለት አይሰጠ ከየታም ተተ ባንክ ጋር ነው የሚቀመጠው ወንድሜ ባንክ ነው የሚቀመጠው ወንድሜ እንዴት ሆኖ ማን ይሰጣል አያስጠጉም ኮፒውን እንኳን አይሰጡም ኮፒ ቪን ነምበር ነው ፕሪንት ተደርጎ የሚሰጥ ቁጠራው ፊራ ተው በእግዚአብሔር ፊራ በሉ ቁጠሩ እንግዲያውስ እኔ አምናለሁ እናንተ ቁጠሩ እኔ ስለማምን ማያምኑት ይቁጠሩ ከታች ኮሜንት ላይ እኔ ችግር የለውም ሁሌ ያረጋግጥላችኋል በመጀመሪያ ታይትል ስለመሆኑ ቁጠር ያለው ባንክ ካለበት ታይትል አይሰጥም እዚህ ጋር ቁጭ ብሎ ነው ያገኘው ለዛ ዛሬ ልሰክስ በእግዚአብሔር ልሰክስ ይኸው ታይትል ስለመሆኑ ይኸውና እንደዚህ ይሄ ታይትል ነው አልቦሌ ፒራኒ ያካለው ችግር የለውም እለፍ እነሱ ይቁጠሩ እኔ መስከረ ያለው አልኩኝ እኮ ታይትል ነው ይሄ ሪል ታይትል የመኪና ታይትል ነው ሪል ታይትል ሪል ታይትል ነው አሁን ለምሳሌ ሪል ታይትል እንትኑን ቪን ነምበር ነው ያው ለዚህ ጋር ጄፍሮ ይላል ቮልቮ ይላል ይሄ ታይትል ነው ብድር ካለበት አትይዝም ይሄን በእጅ አትይዝም ባንክ ነው የሚወስደው አይደርስም አንተ አጠገብ አይደርስም እሺ ቁጠሩ አንድ ያላችሁ በኮሜንት ቁጠሩ ኮሜንት ላይ ቁጠሩ 2 3 4 5 6 7 8 9 10 11 12 13 ታይትሉ ጄላል 13 ቆይ ያው አልቀላቀልኩም እዚህ ጋር 13 ነው እሺ እያየን ነው እዚህ ጋር ነው ማለት እዚህ ጋር ተደብቃ ያቀረቻት 13 14 ነው ይሄኛው የትራክ አይደለም መሰለኝ ይሄ የቱንድራ ምንዳው ፒክአፕ ነው ይኸውልህ ብድር አይደል ኦኬ ፔይድ ኦፍ ነው ፔይድ ኦፍ ሲሆን እንዴ ማግኘት የሚቻለው yes ይሄ ምንዳው ፒክአፑ እንትኑ ነው የመርሴዲስ አለ የቢኤምደብሊው አለ ስንት ቆጠርን ጋይስ 14 ደርሰናል እነዚህ ደግሞ ገና ታይትል ያልወጣባቸው ያው ተገዝቶ ያለ ነው ይሄ ኦኬ 14 ሬጅስትሬሽን ማለት ነው ሬጅስትሬሽን 1 2 3 ነው ያለው ገና እነሱ 17 ታይትላቸው ሲመጣ ይሻላል እዚህ ጋር አግኝቼው ነው አንዴ ፊራይ ኦኬ አንዳንድ ሰዎች ኮሜንት ጽፉ አየሁ ቀደም ስትሳደብ የነበርሽው አሁን ሐሳብ ቀየርሽ ማለት ነው ፊራ ማስቆጠር ሲጀምርና ምን አላችሁ
ኤርሚያ መጥቶ ነው ምናምን ነገር አለ። ኦኬ ገኒ ሌሎቻችሁ እነ ሳራ ምናምን ነገር ቤዛ አንድ ነገር እንድታውቁ እወዳለሁኝ። ሙሌም በጌታ ወንድሜ ነው፣ ፊራም በጌታ ወንድሜ ነው። ኦኬ እዚህ ከማወራው በጌታ ወንድሞቼ ናቸው ብዬ የማምናቸው ሰዎች ናቸው። ልክ እናንተ የምታምኗቸው ሰዎች እንዳሉ ሁሉ ድካም አለባቸው ብላችሁ ብትሉ ከነ ድካማቸው ጭምር የማምናቸው ሰዎች ናቸው። የማምናቸው ሚንስ በቃ አንደኛ ራሳቸውን ችለው ሌላን ትውልድ ሁሉ ጭምር እያስተዳደሩ ያሉ ካምፓኒ ያላቸው ሰዎች ናቸው። በጌታ ነው የማውቃቸው። ቀኖቹ ነው። እሺ በተለይ በጌታ የሆናችሁ ወንድሞችና እህቶች አሁን እንኳን ከገባችሁ ዞት ኤርሚያን ተከተለን የመጣ ነው። አይመጥንህም፣ ውጣ። ምን ቤት ነው? እኛ መጠነን ነው ከጌታ ጋር አብረን ይሆን ነው። ኤርሚ ጠይቅልኝ። በጣም እኮ ነው የሚገርመው። በጣም ነው ለመጠን ነው ከጌታ ጋር ያለ ነው። ምን ስለሆነ ነው ደግሞ አይመጥኑም ማለት ምን ማለት ነው? አንደኛ በጌታ ወንድሞቼ እኮ ናቸው። ሙሌም በጌታ ወንድማችን ነው። ፍራውልም በጌታ ወንድማችን ነው። እዚህ ያሉ በሙሉ በጌታ ወንድሞችና እህቶች ናቸው። አብርሽም በጌታ ወንድም ነው። እንዴ ሰው እግዚአብሔር ስለሰጠው ስለ እጆቹ ስራ አያወራም ማለት ነው? ባርኮቱን ቢቆጥር ምንድነው ክፋቱ? ለማናደድ እኮ አይደለም። ልጨምርላቸው ለነሱ አንድ ልጨምርላቸው። እቺ ዛሬማ እኔ ስለማልገባ ሁለተኛ ዛሬማ አይ ባርኮቴን ቆጥር እያልን ዘምር የለ እንዴ? በቃ እግዚአብሔር ህጋዊ በሆነ አሜሪካ የሚባል ምድር ላይ ቆጥር እና ምን ማለት ነው? ባይ ዘ ወይ ኤርሚ አንድ ነገር ፕሪቪል አድርገልክ ኤርሚ አንድ ነገር ልንገር። እዚህ የቆጣቸው ልብሬዎች መኪና ልብሬ ነው ይባል ይወለ ሽጠ መያዛት ኦኬ ይሄ ነገር ከናይች ዋት ይሄን ሰዓት ገዝቼ ነው እንዳትለኝ። ስንት ነው የሚለው 144299 ዶላር ሪሲቱ ይኸው። ሰዓቱን የገዛው ይኸው ዶላር ኦፍ ኮርስ እጁ ላይ ነው። ፊራ እንደዚህማ ትክክል አይደል? እንደዚህማ ትክክል አይደል? ይኸው ፍራውን ብቻ ሪሲቱ አለ ይኸው። ኦ ማይ ጋድ ቻለው እንግዲህ ወሰደ ቻለው። በቃ ላይቭን ዝጋው። በቃ አሁን ላይቭን ዝጋው።